ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ግንቦት 4 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢትዮጵያ አየር መንገድ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይንም የአውሮፕላን ነዳጅ ዋጋ ጭማሪ ሳቢያ የሀገር ውስጥ በረራዎች ብዛት ላይ ለውጥ ሊደረግ ነው በሚል ለተሰራጨው መረጃ ምላሽ ሰጥቷል። አየር መንገዱ በምላሹ ምን አለ? ሙሉ መረጃውን በዝርዝር እናጋራችኋለን። ከውጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወቅታዊ ጉዳይ ላይ ለመምከር ከፍተኛ የደህንነት ባለስልጣናትን ያሳተፈ አስቸኳይ ስብሰባ በዋይት ሃውስ ማካሄዳቸው ተሰምቷል። ፕሬዝዳንቱ በዋይት ሃውስ የሁኔታዎች መከታተያ ክፍል ውስጥ በጠሩት በዚህ ስብሰባ ላይ ኢራን በኒውክሌር ፕሮግራሟ ላይ እያሳየችው ያለው ግትርነት ለወታደራዊ እርምጃ መነሻ ሊሆን እንደሚችል አስታውቀዋል። በዝርዝር የምናጋራችሁ ይሆናል። በእስራኤል አሜሪካና በኢራን መካከል ያለው ቀጠናዊ ውጥረት በተካረረበት በዚህ ወቅት የተባበሩት አረብ ኤምሬት በኢራን ላይ ምስጢራዊ ወታደራዊ ጥቃቶችን እየፈጸመች መሆኑን ሾልከው የወጡ ሪፖርቶች አመላከቱ። ምንም እንኳን የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስተር ስለ ጥቃቱ በቀጥታ መግለጫ ከመስጠት ቢቆጠብም በቀጠናው ያለው የኃይል ሚዛን እየተቀየረ መሆኑንና ኤምሬትስ ከዚህ ቀደም ትከተለው ከነበረው የዲፕሎማሲ መንገድ ወጥታ ወደ ቀጥተኛ ወታደራዊ ግጭት መግባቷም እየተነገረ ይገኛል። የምትሰሙት መረጃችን ነው። ፓኪስታን በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ በአስታራቂነት እየሰራች ባለችበት በዚህ ወቅት የኢራን የጦር አውሮፕላኖች በፓኪስታን አየር ማረፊያዎች ወይንም የጦር ሰፈሮች እንዲጠለሉ መፍቀዷ ተሰማ። በተለይም ኤርሲ-130 የተሰኘው የኢራን ኤሌክትሮኒክስ የስለላ አውሮፕላን በፓኪስታን የጦር ሰፈር ውስጥ መታየቱን ተከትሎ የአሜሪካው ሴናተር ሊንድሴ ግራሃም ፓኪስታን ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት ዳግም ሊፈተሽ እንደሚገባ አሳስበዋል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የኢትዮጵያ አየር መንገድ በነዳጅ ጭማሪው ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ አስታወቀ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይንም የአውሮፕላን ነዳጅ ዋጋ ጭማሪ ሳቢያ የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታውቋል። በተጨማሪም አየር መንገዱ ጦርነቱ ያስከተላቸው ተጽዕኖዎችን ጊዜያዊ በመሆናቸው እስካሁን ድረስ ጉዳት መቀነሻ እቅድ እየተገበረ እንዳልሆነም ገልጿል። በዚህም በመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ ጭማሪ ቢኖርም በረራዎች በተለመደው ሁኔታ እየሄዱ ነው ሲሉ የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማ ያደቻ ተናግረዋል። ወደ 3ኛ ወር እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምር ያደረገ ሲሆን ጦርነቱ ከተጀመረ ወዲህ ኢትዮጵያ ውስጥ ብቻ 3 ጊዜ የነዳጅ ዋጋ ጭማሪ ተግባራዊ መደረጉ ይታወሳል። በዚህም ከአንድ ሳምንት በፊት ሰኞ ሚያዝያ 26 ቀን 2018 ዓ.ም ይፋ የተደረገው አዲስ የዋጋ ተመን የአውሮፕላን ነዳጅ ዋጋ ከእጥፍ በላይ እንዲጨምር በማድረግ 1 ሊትር የአውሮፕላን ነዳጅ ዋጋ የ169 ብር ጭማሪ ተደርጎበት 319 ብር ከ67 ሳንቲም መግባቱን መዘገባችን አይዘነጋም። በተጨማሪም ባለፉት 2 ወራት የታየውን የነዳጅ ጭማሪ ተከትሎ የኢትዮጵያ አየር መንገድ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይንም የማጠፍ እቅድ እንዳለው የተሰራጨው መረጃ ፍጹም ከእውነት የራቀ መሆኑን የአየር መንገዱ የንግድ ዘርፍ ዋና ኃላፊው መናገራቸውን ቢቢሲ አማርኛ አስነብቧል።
ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያነጣጠረ አስቸኳይ የብሔራዊ ደህንነት ስብሰባ ማካሄዳቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወቅታዊ ጉዳይ ላይ ለመምከር ከፍተኛ የደህንነት ባለስልጣናትን ያሳተፈ አስቸኳይ ስብሰባ በዋይት ሃውስ ማካሄዳቸው ተሰምቷል። በዚህ አስቸኳይ ስብሰባም ፕሬዝዳንቱ በኢራን ላይ የተቋረጠውን ወታደራዊ እርምጃ ዳግም ለመጀመር ማቀዳቸውን የወጡ መረጃዎች አመላክተዋል። በተጨማሪም ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የሁኔታዎች መከታተያ ክፍል ሲቹዌሽን ሩም በጠሩት በዚህ ስብሰባ ላይ ከኢራን ጋር ያለው ዲፕሎማሲያዊ ግንኙነት አሳሳቢ ደረጃ ላይ መድረሱን ገልጿል ሲል ሲኤንኤን ዘግቧል። ኢራን ለቀረበላት የሰላም ጥያቄ የሰጠችውን ምላሽ ተቀባይነት የሌለው ሲሉ የጠሩት ፕሬዝዳንቱ ሀገሪቱ በኒውክሌር ፕሮግራሟ ላይ እያሳየችው ያለው ግትርነት ለወታደራዊ እርምጃ መነሻ ሊሆን እንደሚችልም አስታውቀዋል። በተለይም በሆርሙዝ የባህር ወሽመጥ አካባቢ የሚስተዋለው ውጥረትና በንግድ መርከቦች ላይ የሚሰነዘሩ ጥቃቶች የአሜሪካን ብሔራዊ ደህንነት አደጋ ላይ የሚጥሉ መሆናቸው በስብሰባው ላይ በስፋት ተነስቷል ተብሏል። የመከላከያና የውጭ ጉዳይ ከፍተኛ አመራሮች በተገኙበት በዚህ ምክክር የተገደበ ወታደራዊ ጥቃት ወይንም ደግሞ ታርጌትድ ሚሊተሪ አክሽን የመሰንዘር እድል ላይ ትኩረት መሰጠቱም ተነግሯል። ፕሬዝዳንት ትራምፕ አክለውም በጉዳዩ ላይ በሰጡት ማብራሪያ አሜሪካ ከእንግዲህ በኋላ ለሚሰነዘርባት ትንኮሳ ዝምታን አትመርጥም ያሉ ሲሆን የሀገሪቱን ጥቅም ለማስጠበቅም ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ መሆናቸውን አስገንዝበዋል። በጉዳዩ ላይ ምላሽ የሰጠችው ኢራን በበኩሏ የአሜሪካን ጥያቄዎች ወደ ጎን በመተው የሌሎችን ፍላጎት ለማርካት አንጨነቅም ስትል አቋሟን አስታውቃለች። ይህም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ በማባባስ ወደ ወታደራዊ ግጭት ሊያመራ እንደሚችል ስጋትንም ፈጥሯል። የተባበሩት አረብ ኤምሬትስ በኢራን ላይ በሚስጥር ጥቃት እየፈጸመች መሆኑ ተነገረ። በእስራኤል አሜሪካና በኢራን መካከል ያለው ቀጠናዊ ውጥረት በተካረረበት በዚህ ወቅት የተባበሩት አረብ ኤምሬትስ በኢራን ላይ በሚስጥራዊ ወታደራዊ ጥቃቶችን እየፈጸመች መሆኑን የወጡ ሪፖርቶችን በመጥቀስ ዎል ስትሪት ጆርናል ዘግቧል። እንደ ዎል ስትሪት ጆርናል ዘገባ ከሆነ ደግሞ ኤምሬትስ በተለይም በሚያዝያ ወር መጀመሪያ ላይ በኢራኗ ላቫን ደሴት በሚገኘው የነዳጅ ማጣሪያ ጣቢያ ላይ ያነጣጠረ ጥቃት ሰንዝራለችም ተብሏል። ይህ ጥቃት ደግሞ በማጣሪያ ጣቢያው ላይ ከፍተኛ ቃጠሎ ያስከተለ ሲሆን ተቋሙንም ለተከታታይ ወራት ከጥቅም ውጭ አድርጎት እንደነበር ይታወሳል። ኤምሬትስ ይህን እርምጃ የወሰደችው ከአሜሪካና ከእስራኤል ጋር ባላት ወታደራዊ ጥምረት መሰረት እንደሆነም ተመላክቷል። ዋይት ሃውስ የኤምሬትስን እርምጃ በዝምታ የደገፈው ቢመስልም ድርጊቱ በቀጠናው ያለውን ግጭት ግን ይበልጥ አባብሶታል ተብሏል። ኢራንም ለተሰነዘረባት ጥቃት በሰጠችው አጸፋዊ ምላሽ በኤምሬትስና በኩዌት በሚገኙ ኢላማዎች ላይ ከ2800 በላይ ሚሳኤሎችንና ሰው አልባ አውሮፕላኖችን መተኮሷም ተገልጿል። ይህ የኢራን የአጸፋ እርምጃ ደግሞ በኤምሬትስ ኢኮኖሚ ላይ በተለይም በአየር መንገድ በረራዎችና በቱሪዝም ዘርፍ ላይ ከፍተኛ ተጽዕኖ እያሳደረ ይገኛልም ተብሏል። ምንም እንኳን የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ስለ ጥቃቱ በቀጥታ መግለጫ ከመስጠት ቢቆጠብም በቀጠናው ያለው የኃይል ሚዛን እየተቀየረ መሆኑንና ኤምሬትስ ከዚህ ቀደም ትከተለው ከነበረው የዲፕሎማሲ መንገድ ወጥታ ወደ ቀጥተኛ ወታደራዊ ግጭት መግባቷን የፖለቲካ ተንታኞች እየገለጹ ይገኛሉ። ኢራን የእስራኤልን አደገኛ ፕሮጀክት በመቃወም ለቀጠናው ሀገራት ማስጠንቀቂያ ሰጠች። ከፍተኛ የኢራን ባለስልጣን የቀጠናው ሀገራት እስራኤል በቀጠናው ውስጥ ተግባራዊ እያደረገችው ነው ያለውን አደገኛ ፕሮጀክት እንዲጠነቀቁና ለተግባሩም ደግሞ ተባባሪ እንዳይሆኑ ጥብቅ ማስጠንቀቂያ አስተላልፈዋል። የኢራን አብዮታዊ ዘብ የቀድሞ አዛዥና የኢራን የምክረ ሐሳብ ምክር ቤት አባል የሆኑት ሞህሴን ረዛኢ ትላንት ባስተላለፉት መልእክት እስራኤል በአረብና በሙስሊም ሀገራት መካከል ግጭትና መከፋፈልን በመፍጠር የመሬትና የሀብት ባለቤት ለመሆን እየወጠነች ነው ሲሉ ተናግረዋል።
ረዛኢ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የጽዮናዊው አገዛዝ ዓላማ በእናንተ መሬትና ሀብት ላይ የበላይነትን ለመቀዳጀት በቀጠናው ውስጥ የግጭትና የክህደት እሳትን ማቀጣጠል ነው ሲሉም ጥሪ አቅርበዋል። ባለስልጣኑ አክለውም ከአቅም በላይ ለሆኑ ምኞቶች ሲባል ከእስራኤል ጋር መተባበር ከባድና መራራ መዘዝ እንደሚያስከትልም አስጠንቅቀዋል። ይህ የባለስልጣኑ ማስጠንቀቂያ የተሰማው ደግሞ በኢራንና በእስራኤል መካከል ያለው ወታደራዊ ውጥረት ከመቼውም ጊዜ በላይ በጨመረበትና በቀጠናው ውስጥ የኃይል እርምጃዎች እየተስፋፉ በመጡበት ወቅት ነው። በተለይም በቅርቡ በሆርሙዝ የባህር ወሽመጥና በጎረቤት ሀገራት በሚገኙ የአሜሪካ የጦር ሰፈሮች ዙሪያ እየተከሰቱ ያሉ ግጭቶች ቀጠናውን ለከፍተኛ ስጋት ዳርገውታልም ተብሏል። ኢራን በበኩሏ በተደጋጋሚ የጎረቤት ሀገራት ግዛታቸውን ለእስራኤልና ለአሜሪካ የጥቃት ዝግጅት እንዳይፈቅዱ ስትወተውት ቆይታለች። ባለስልጣኑ በመጨረሻው ማስጠንቀቂያቸው የአረብና የሙስሊም ሀገራት የወቅቱን ሁኔታ በንቃትና በማስተዋል እንዲከታተሉም አሳስበዋል። ፓኪስታን የኢራን የጦር አውሮፕላኖች በግዛቷ የሚያርፉበት መጠለያ ቦታ ወይንም የጦር ሰፈር መፍቀዷ ተገለጸ። ፓኪስታን በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ በአስታራቂነት እየሰራች ባለችበት በዚህ ወቅት የኢራን የጦር አውሮፕላኖች በፓኪስታን የአየር ማረፊያዎች እንዲጠለሉ መፍቀዷን የሲቢኤስ ኒውስ ዘገባ አመላክቷል። ሲቢኤስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ፓኪስታን የኢራን አየር ኃይል ንብረት የሆኑ የጦር አውሮፕላኖች ከአሜሪካ የአየር ጥቃት እንዲጠበቁ በማሰብ ኑርሃን በተሰኘው የአየር ኃይል ጣቢያ ውስጥ እንዲያርፉ ፈቅዳለችም ብሏል። በተለይም ኤርሲ 130 የተሰኘው የኢራን የኤሌክትሮኒክስ የስለላ አውሮፕላን በዚሁ የፓኪስታን የጦር ሰፈር ውስጥ መታየቱም በዘገባው ተመላክቷል። ይህ የፓኪስታን እርምጃ ሀገሪቱ በሁለቱ ተፋላሚ ወገኖች መካከል የያዘችውን የገለልተኛ አስታራቂነት ሚና ጥያቄ ውስጥ የሚከት መሆኑን ደግሞ ተንታኞች እየገለጹ ይገኛሉ። የአሜሪካው ሴናተር ሊንድሴ ግሬሃም በበኩላቸው ጉዳዩን አስመልክተው በሰጡት አስተያየት ፓኪስታን ለኢራን ወታደራዊ ድጋፍ እያደረገች ከሆነ ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት ዳግም ሊፈተሽ እንደሚገባ አሳስበዋል። በሌላ በኩል የፓኪስታን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የኑርሃን አየር ማረፊያ በከተማው መሃል የሚገኝ በመሆኑ የኢራን የጦር አውሮፕላኖች እዚያ ቢኖሩ ኖሮ በግልጽ ይታዩ ነበር በማለት መረጃውን መሰረተ ቢስ ሲልም አጣጥሎታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የእንግሊዙ ጠቅላይ ሚኒስትር ከገዛ ፓርቲያቸው ብርቱ የስልጣን መልቀቂያ ግፊት እየገጠማቸው ነው ተባለም። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ፓርቲያቸው በቅርቡ በተካሄዱ የአካባቢ ምርጫዎች የደረሰበትን ከፍተኛ ሽንፈት ተከትሎ ከገዛ የሌበር ፓርቲ አባላት የሚቀርብባቸው የስንብት ጥያቄ አይሏልም ተብሏል። ባለፈው ሳምንት በተካሄደው ምርጫ ሌበር ፓርቲ ከ1100 በላይ የምክር ቤት መቀመጫዎችን ያጣ ሲሆን በተለይም በታሪካዊ ይዞታው በነበረችው ዌልስ የደረሰበት ሽንፈት ፓርቲውን ለከፍተኛ ድንጋጤ ዳርጎታል መባሉን ኒውዮርክ ታይምስ ዘግቧል። ይህን ተከትሎም እስካሁን ከ70 በላይ የፓርላማ አባላት ስታርመር በአስቸኳይ ስልጣን እንዲለቁ ወይንም ደግሞ የሚለቁበትን ግልጽ የጊዜ ሰሌዳ እንዲያሳውቁ በይፋ ጠይቀዋል። ከፓርላማ አባላቱ በተጨማሪም 4 የሚኒስትር ረዳቶች በገዛ ፈቃዳቸው ስልጣን የለቀቁ ሲሆን የሀገር ውስጥ ጉዳይ ሚኒስትሯ ሻባና መሐመድን ጨምሮ ከፍተኛ የካቢኔ አባላትም ጠቅላይ ሚኒስትሩ ስለ መውጫ መንገዳቸው እንዲያስቡ በግል እየወተወቱ እንደሆነም ተሰምቷል። ለተፈጠረው ሽንፈት ዋነኛ ምክንያቶች ተብለው ከተጠቀሱት መካከል ደግሞ የሀገሪቱ የኢኮኖሚ መዋዠቅና የኑሮ ውድነት መባባስ፣ ጠቅላይ ሚኒስትሩ ቀደም ሲል የገቧቸውን ቃላቶች ማጠፋቸውና አክራሪ ግለሰቦችን እንደ ፒተር ማንደልሰን ያሉ ለከፍተኛ ሹመት መምረጣቸው እንደሆነ ተገልጿል። ጠቅላይ ሚኒስትር ስታርመር ሰኞ ዕለት በለንደን በሰጡት መግለጫ በምርጫው ሽንፈት ማዘናቸውንና ለውጤቱም ተጠያቂ መሆናቸውን አምነዋል። ሆኖም ግን ሀገሪቱን ወደ ቀውስ አንከትም በሚል ስልጣን እንደማይለቁና ተጠራጣሪዎችን ደግሞ ስራ በመስራት እንደሚያሳምኑ ተናግረዋል።
በአንጻሩ የናይጀል ፋራጅ ሪፎርም ዩኬና የግሪን ፓርቲ በምርጫው ከፍተኛ ውጤት ማስመዝገባቸው ለስታርመር መንግስት የህልውና ስጋት መደቀኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ፕሪሚየር ሊግ የሳምንቱ የመጨረሻ መርሃ ግብሮችና አጠቃላይ መረጃዎችን ጨምሮ ሌሊቱን የተደረጉ የአውሮፓ ጨዋታ ውጤቶችና የዛሬ መርሃ ግብሮችን በማካተት ሌሎችን ስፖርታዊ መረጃዎች መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ የሲቢኤ ኢትዮጵያ ፕሪሚየር ሊግ የሳምንቱ የመጨረሻ ጨዋታዎች ተከናውነዋል። በዚህ መርሃ ግብር ኢትዮጵያ መድን ኢትዮጵያ ንግድ ባንክን 2-1 በማሸነፍ ወደ ደረጃ ሰንጠረዡ አካፋይ ከፍ ብለዋል። የኢትዮጵያ መድንን የማሸነፊያ ግቦች ረመዳን የሱፍና ዳዊት አውላቸው አስቆጥረዋል። የኢትዮጵያ ንግድ ባንክን ከሽንፈት ያልታደገች ብቸኛ ግብ ደግሞ አብዱ መሐመድ በራሱ መረብ ላይ አስቆጥረዋል። ኢትዮጵያ መድኖች ሶስተኛ ተከታታይ ድላቸውን ሲያሳኩ፣ ነገሌ አርሲዎች በበኩላቸው ድሬዳዋ ከተማን 3-0 በማሸነፍ ሁለተኛ ደረጃ ላይ መቀመጥ ችለዋል። የነገሌ አርሲ የማሸነፊያ ግቦች ከቤ ብዙነህ፣ ዳዊት መለሰና ዳዊት ተፈራ አስቆጥረዋል። ነገሌ አርሲ ማሸነፉን ተከትሎ ከሊጉ መሪ ሲዳማ ቡና ያለውን የነጥብ ልዩነት ወደ 4 ያጠበበ ሲሆን የዋንጫ ፉክክር ውስጥ መግባት ችለዋል። ከ31ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ በኋላ ሊጉን አሁንም እየመራ የሚገኘው ሲዳማ ቡና ሲሆን በ30 ጨዋታዎች 16 ንጹህ ግቦችንና 55 ነጥቦችን መሰብሰብ ችሏል። አዲስ አዳጊው ነገሌ አርሲ በበኩሉ የሊጉ ክስተት መሆን የቻለ ሲሆን በ30 ጨዋታዎች 11 ንጹህ ግቦችንና 51 ነጥቦችን በመሰብሰብ ሁለተኛ ላይ ተቀምጧል። መቻል በበኩሉ በ30 ጨዋታዎች 14 ንጹህ ግብና 49 ነጥቦችን በመሰብሰብ ሶስተኛ ላይ ሲቀመጥ፣ ኢትዮ ኤሌክትሪክ በ45 ነጥቦች አራተኛ ነው። ሐዋሳ ከተማ በ44 ነጥቦች አምስተኛ ነው። ኢትዮጵያ ቡናና ፋሲል ከነማ በበኩላቸው በ43 ነጥቦች ስድስተኛና ሰባተኛ ላይ ተቀምጠዋል። ሽረም ድረገነት በ33 ነጥቦች፣ መቀለ ሰባ እንደርታ በ30 ነጥብ፣ አርባ ምንጭ ከተማ ደግሞ በ25 ነጥቦች ወራጅ ቀጠና ውስጥ በመሆን ከ18 እስከ 20 ያለውን ደረጃ ይዘው ይገኛሉ። ከ31ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች በኋላ የሲዳማ ቡናው የፊት መስመር ተጫዋች አቤል ያለው በ14 ግቦች ከፍተኛ ጎል አስቆጣሪነትን እየመራ ይገኛል። አዲስ ግዴና ናትናኤል ዳንኤል በ10 ግቦች ሲከተሉ፣ ታምራት እያሱና ማኑኤል ሄርጶ ደግሞ በ9 ግቦች ሶስተኛ ደረጃ ላይ ይገኛሉ። የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ከነገ በስቲያ ሐሙስ ጀምሮ ሲደረጉ ሲዳማ ቡና ከሃዲያ ሆሳና፣ ወላይታ ዲቻ ከቅዱስ ጊዮርጊስ፣ ሽረም ድረገነት ከኢትዮጵያ ቡናና መቻል ከነገሌ አርሲ በሚያደርጉት ጨዋታ የሳምንቱ መርሃ ግብር ጅማሮውን ያደርጋል። የውጭ በእንግሊዝ ፕሪሚየር ሊግ በተካሄደ የ36ኛ ሳምንት መርሃ ግብር የሰሜን ለንደኑ ክለብ ቶተናም ከሊድስ ዩናይትድ ጋር ያደረገውን ጨዋታ አንድ አቻ አጠናቋል። የቶተናምን ግብ ቴልሲ ያስቆጠር ካልበርት ሌዊን ሊድስ ዩናይትድን አቻ አድርገዋል። ቶተናም ከወራጅ ቀጠናው በ2 ነጥቦች ርቆ የሚገኝ ሲሆን ሊድስ ዩናይትድ 44 ነጥቦችን በመሰብሰብ 14ኛ ላይ ሲቀመጥ፣ የመውረድ ስጋት ያለበት ቶተናም በበኩሉ በ38 ነጥቦች 17ኛ ደረጃ ላይ ተቀምጧል። በቀጣይም ከቼልሲና ከኤቨርተን ጋር የውድድር ዓመቱን የመጨረሻ ጨዋታውን ያደርጋል። በጣሊያን ሴሪያ ናፖሊ ከቦሎኛ ጋር ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። የቦሎኛን የማሸነፊያ ግቦች በርናርዴሽ ኦርሶሎኒ እና ጆናታን ሮ አስቆጥረዋል። ለናፖሊ ግቦችን ዲ ሎሬንዞ እና አሊሰን ሳንቶስ ከመረብ አሳርፈዋል። ትላንት በተደረገ ሌላ የአውሮፓ ጨዋታ ውጤት ሃል ሲቲ የሻምፒዮንሺፕ ጥሎ ማለፍ የፍጻሜ ተፋላሚ ሆኗል። ሚሊዮልስን የገጠመው ሃል ሲቲ በቤሎሚና በጊል ሃርት ግቦች 2-0 መርታት ችሏል። ሃል ሲቲ በፍጻሜው ከሳውዛምፕተንና ከሚድልስቦሮ አሸናፊ ጋር ወደ ፕሪሚየር ሊጉ ለማደግ የሚፋለም ይሆናል። በስፔን ላሊጋ ራዮ ቫልካኖ ከጅሮና አንድ አቻ የተለያዩበት የትላንትና ሌላኛ መርሃ ግብር ነበር። ዛሬ የሚደረጉ መርሃ ግብሮች በስፔን ላሊጋ ምሽቱ 2 ሰዓት ሴልታ ቪጎ ከሌቫንቴ፣ 3 ሰዓት ላይ ሪያል ቤቲስ ከኤልቼ እንዲሁም ማታ 4 ሰዓት ከ30 ላይ ኦሳሱና ከአትሌቲኮ ማድሪድ ይጫወታሉ። የሳውዲ ፕሮ ሊግ የዋንጫ ባለቤቱን የሚለየው ተጠባቂ ጨዋታ በበኩሉ ዛሬ ምሽት ይካሄዳል። አልሂላል ከአል
አልናስር። አልሂላል በሳውዲ ሊግ ለመጨረሻ ጊዜ የተሸነፈው በአልናስር ነበር። ዛሬስ የሚለው በጉጉት ይጠበቃል። ፎክስ ስፖርት ልክ እንደ አምናው የአልናስርና የአልሂላል ጨዋታ ዛሬም ከኤል ክላሲኮ በላይ እይታ እንደሚያገኝ ይጠበቃል ሲል ዘግቧል። የካታሎኑ ክለብ ባርሴሎና የላሊጋና የሱፐር ኮፓ ዋንጫ ድሉን ከደጋፊዎቹ ጋር ሌሊቱን በጎዳና ላይ አክብረዋል። የፈረንሳይ ሊግ የዓመቱ ምርጥ ተጫዋች ይፋ የተደረገ ሲሆን ሌሎች ሽልማቶችም ሌሊቱን ተከናውነዋል። የፈረንሳይ ሊግ የ2025/26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የፒኤስጂ ተጫዋች ኦስማን ዴምቤሌ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ዴምቤሌ በውድድር ዓመቱ 10 ጎሎችን አስቆጥሮ 6 አመቻችቶ ማቀበል ችሏል። ኦስማን ዴምቤሌ ለሁለተኛ ተከታታይ ዓመት ሽልማቱን ማሸነፍ ችሏል። ባለፈው ዓመት የባላንዶር ተሸላሚ እንደነበረ አይዘነጋም። በሌሎች ዘርፎች የባየር ሙኒኩ ተጫዋች ኦሊሴ የፈረንሳይ በውጭ ሀገር የሚጫወት የዓመቱ ምርጥ ተጫዋች በመባል ተመርጧል። የሌንሱ አሰልጣኝ ፔሬ ሳጌ የፈረንሳይ ሊግ የዓመቱ ምርጥ አሰልጣኝ በመባል እንዲሁም መመረጥ ችለዋል። የአሜሪካ ሜጀር ሊግ ሶከር በበኩሉ የ12ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ታውቋል። በዚህ መሰረት የኢንተር ሚያሚው የፊት መስመር ተሰላፊ ሊዮኔል አንድሬስ ሜሲ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ሊዮኔል ሜሲ ኢንተር ሚያሚ ቶሮንቶን 4-2 ባሸነፈበት ጨዋታ 1 ግብ አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብለዋል። ሜሲ ለ14ኛ ጊዜ የሜጀር ሊግ ሶከር የሳምንቱ ምርጥ ተጫዋች በመባል ሽልማቱን አሸንፏል። የምዕራብ ለንደኑ ክለብ ቼልሲ በቀጣይ አሰልጣኝ ዣቢ አሎንሶን በኃላፊነት ለመሾም እያጤነ መሆኑ ተገልጿል። ሰማያዊዎቹ እስካሁን ከውሳኔ ባይደርሱም ዣቢ አሎንሶን በሚሾሙበት ሁኔታ ላይ እያሰቡ እንደሆነ ተነግረዋል። ስፔናዊ አሰልጣኝ ዣቢ አሎንሶ ቼልሲን ለመረከብ ዝግጁ መሆናቸውን እንደገለጹ ዘ አትሌቲክስ አስነብቧል። በሌላ በኩል አሰልጣኝ አንዶኒ ኢራኦላ ሌላኛው የቼልሲ አማራጭ እጩ አሰልጣኝ መሆናቸው ተዘግቧል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ10 ሳንቲም እየተገዛ 178 ብር ከ60 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ26 ሳንቲም እየተገዛ 235 ብር ከ88 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ93 ሳንቲም እየተገዛ 205 ብር ከ96 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 218 ብር ከ65 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ2 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ46 ሳንቲም እየተገዛ 48 ብር ከ40 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ39 ሳንቲም እየተገዛ 47 ብር ከ31 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን 24 ብር ከ78 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ27 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ27 ሳንቲም እየተገዛ 124 ብር ከ71 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።